የአፍሪካ ትልቁ ክፍት የገበያ ስፍራ በሆነችው መርካቶ ቅጠል ተራ ወይም አባ ኮራን ተብሎ የሚጠራው ሰፊ ቀጠና አዲስ የታሪክ ምዕራፍ ውስጥ ገብቷል። ከዚህ ቀደም በአካባቢው የነበሩ ደረጃቸውን ያልጠበቁ ግንባታዎች ሙሉ በሙሉ ፈርሰው ቦታው ለትላልቅ ፕሮጀክት ዝግጁ መደረጉ ይታወቃል። አሁን ላይ በዚህ ነፃ በሆነ ሰፊ መሬት ላይ ዘመናዊ ደረጃውን የጠበቁ እና ግዙፍ የንግድ ህንፃዎች እንዲሁም የተለያዩ የንግድ ሳይቶች ግንባታ እቅዶችና ዲዛይኖች ይፋ ሆነዋል። ይህም እርምጃ የአባ ኮራን አካባቢ ሙሉ በሙሉ ወደ ዘመናዊ የንግድ ማዕከልነት የሚቀየር ነው። በዚህ አዲስ ሳይት ላይ የሚገነቡ ህንፃዎች ምን ይመስላሉ? የቦታው መሬት ለአልሚዎችና ለነጋዴዎች እንዴት ተከፋፈለ? ሙሉ መረጃውን ከሳይትና ከትክክለኛ ምንጮች አበጠረን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ጣልታራ ወይም አባ ኮራን ቀደም ሲል እጅግ ጥብቅ ባሉ መተላለፊያዎች፣ ጊዜያዊ ሱቆችና ደረጃቸውን ባልጠበቁ ቆርቆሮ ህንፃዎች የተሞላ የአዲስ አበባ ዋና የንግድ ማዕከል አካል ነበር። ይህ ሁኔታ ሰፊ የንግድ እንቅስቃሴን ያስተናግድ እንጂ ለአደጋ የተጋለጠና ለትራፊክ እንቅስቃሴ እጅግ አስቸጋሪ ነበር። የከተማ አስተዳደሩ ቦታውን መልሶ ማልማት ባወጣው መርሃ ግብር መሰረት ከአካባቢው ነጋዴዎችና ነዋሪዎች ጋር ውይይት ተደርጎ ቦታው እንዲፈርስና ለዘመናዊ ግንባታ እንዲዘጋጅ ተደርጓል። ይህ እርምጃ የቦታውን የመሬት አጠቃቀም ውጤታማነት በአስደናቂ ሁኔታ የሚያሳድግ ነው። አሁን ላይ የተካሄደው የመፍረስ ስራ ተጠናቆ መሬቱ ሙሉ በሙሉ በመስተካከሉ ለትላልቅ አልሚዎች፣ ህብረት ስራ ማህበራትና የግል ኢንቨስተሮች አዳዲስ የህንፃ ሳይቶች ተዘጋጅተው ወደ ተግባራዊ እንቅስቃሴ ተገብቷል። በአባ ኮራን ወይም ቅጠል ተራ ክፍት ቦታ ላይ ለመገንባት የታቀዱት አዳዲስ ህንፃዎች የመርካቶን የንግድ ከፍታ ወደ አዲስ ደረጃ የሚያሸጋግሩ ናቸው። ህንፃዎቹ ባለ ብዙ ፎቅ ሃይ ራይዝ ኮሜርሻል ኮምፕሌክስ ሲሆኑ ለተለያዩ የንግድ ዘርፎች የተመቹ የገበያ አዳራሾችን ያቀፉ ይሆናሉ። የእያንዳንዱ ሳይት ዲዛይን ዘመናዊ የምድር ስር የመኪና ማቆሚያን፣ አንደርግራውንድ ፓርኪንግ፣ ፈጣን ኤሌክትሪክ እስካሌተሮችንና ዘመናዊ ኤሌቬተሮችን የሚያካትት ነው። ይህም ደንበኞችንና ነጋዴዎችን ያለምንም የትራፊክ መጨናነቅ በምቾት እንዲንቀሳቀሱ ያስችላቸዋል። በተጨማሪም ህንፃዎቹ በአጠቃላይ የመርካቶን የህንፃ ውበትና ደረጃ የሚያስጠብቁ ዘመናዊ የመስታወትና የኮንክሪቱ ውህደት ያላቸው በመሆናቸው ለከተማው አዲስ የምስል ገጽታን የሚሰጡ ይሆናሉ። በዚህ በአባ ኮራን ሳይት ላይ የሚገነቡት ግዙፍ ህንፃዎች በዋናነት በአካባቢው የነበሩ ነጋዴዎች በህብረት ስራ ማህበራት በመደራጀትና ከታላላቅ አልሚ ባለሀብቶች ጋር በማጣመር የሚገነቡ ናቸው። ይህም ነጋዴዎች የራሳቸውን የንግድ ህንፃ ባለቤት እንዲሆኑ እድል ፈጥሯል። አዲስ አበባ ከተማ አስተዳደር የመርካቶ መልሶ ማልማት ጽሕፈት ቤት ለእነዚህ ማህበራት አስፈላጊውን የመሬት ሊዝና የግንባታ ፈቃድ ሂደቶች በማመቻቸት ፕሮጀክቱ በተቀመጠለት ጊዜ ሰሌዳ መሰረት እንዲጀምር ድጋፍ እያደረጉ ይገኛሉ። ይህ የጋራ ልማት አቀራረብ ነጋዴዎች ከመልሶ ማልማቱ እንዳይፈናቀሉ ከማድረጉም በላይ የፋይናንስ አቅማቸውን አስተባብረው ዘመናዊ ግዙፍ የንግድ ማዕከላትን በጋራ እንዲገነቡ ትልቅ መንገድ ከፍቶላቸዋል። በአባ ኮራን አዳዲስ ሳይቶች ላይ የሚገነቡት ህንፃዎች የህንፃ ውበት ብቻ ሳይሆን የተሟላ የመሰረተ ልማት ዝርጋታ እንዲኖራቸው ተደግፈው የተነደፉ ናቸው። አስተማማኝ የኤሌክትሪክ ኃይል፣ የኢንተርኔት መስመሮችና የውሃ አቅርቦት ከወዲሁ በቅድመ ግንባታ እቅድ ውስጥ ተካተዋል። በቀድሞ የመርካቶ ገጽታ ላይ ትላልቅ ስጋት የነበረውን የእሳት አደጋ ለመከላከል በእነዚህ አዳዲስ ህንፃዎች ውስጥ አውቶማቲክ የጭስ ማሽተት እና የውሃ መርጫ አየር ስፕሪንክለር ሲስተም እንዲሁም ለድንገተኛ አደጋ መውጫ የሚሆኑ ሰፋፊ ደረጃዎች ተካተዋል። በተጨማሪም የ24 ሰዓት የካሜራ ቁጥጥር ሲሲቲቪ እና የዘመናዊ ጥበቃ ስርዓት የሚዘረጋላቸው በመሆኑ ነጋዴዎችና ደንበኞች ንብረታቸውና ደህንነታቸው በተጠበቀ ሁኔታ የንግድ እንቅስቃሴያቸውን እንዲያካሂዱ ያስችላቸዋል። የቅጠል ተራ ወይም የአባ ኮራን አዲስ ሳይት ግንባታ አንዱ ዋና ዓላማ በመርካቶ ውስጥ የሚታየውን እጅግ አስቸጋሪ የትራፊክ መጨናነቅ መቅረፍ ነው። ከአዲሶቹ ህንፃዎች ግንባታ ጎን ለጎን በአካባቢው ያሉ የውስጥ ለውስጥ መንገዶች እንዲሰፉና እንዲበጁ ያደርጋል። በተለይም የጭነት ተሽከርካሪዎች ዕቃ የሚያወርዱበትና የሚጭኑበት ቦታዎች ሎዲንግ ኤንድ አፕሎዲንግ ባይስ በህንፃዎች የታችኛው ክፍሎች እንዲካተቱ ተደርጓል። ይህም አላስፈላጊ የተሽከርካሪዎች ሰልፍ በዋና መንገድ ላይ እንዳይፈጠር ይከላከላል። ከዚህም በተጨማሪ ሰፋፊ የእግረኛ መተላለፊያ መንገዶች መዘጋጀታቸው የገበያተኞችን ደህንነት የሚያረጋግጥ ሲሆን የእግረኛና የተሽከርካሪ እንቅስቃሴን በማቀናጀት የመርካቶን የትራፊክ ፍሰት እጅግ ያቀለዋል። በአባ ኮራን ወይም ቅጠል ተራ እየተካሄደ ያለው የልማት ፕሮጀክት በመርካቶ የንግድ ስነ ምህዳር ላይ ብቻ ሳይሆን በአጠቃላይ በከተማዋ ኢኮኖሚ ላይ ትልቅ አዎንታዊ ተጽዕኖ ይኖረዋል። የግንባታ ስራው ከተጀመረበት ጊዜ አንስቶ በርካታ ወጣቶችና የሙያ ባለቤቶች የነቃ ስራ እድል አግኝተዋል።
ህንፃዎች ተጠናቀው አገልግሎት መስጠት ሲጀምሩ በሺዎች የሚቆጠሩ አዳዲስ የንግድ ሱቆች፣ ቢሮዎችና የአገልግሎት መስጫ ጣቢያዎች ይከፈታሉ። ይህም ለበርካታ ዜጎች አዳዲስ ስራ በመፍጠር የዜጎችን ገቢ ያሳድጋል። በተጨማሪም የመንግስት የታክስና የግብር ገቢን በማሳደግ የመርካቶን የንግድ ዝውውር በዘመናዊ የሂሳብና የፋይናንስ ስርዓት ውስጥ እንዲካተት ትልቅ እገዛ ያደርጋል። እንደ መርካቶ ባሉ እጅግ ጥብቅና የንግድ እንቅስቃሴ በተበራከተባቸው ቦታዎች ላይ መሰል ግዙፍ ህንፃ ፕሮጀክትን ማካሄድ ቀላል አልነበረም። በግንባታው የመጀመሪያ ደረጃ ወቅት የቦታው ጥበት፣ የቆሻሻ አወጋገድና የቁሳቁስ ማጓጓዝ ትልቅ ፈተና ሆኖ ቆይቷል። በተጨማሪም በአካባቢው የነበሩ አነስተኛ ነጋዴዎችን ጊዜያዊ የመስሪያ ቦታ መስጠትና ወደ አዲሱ አደረጃጀት የማሸጋገር ስራ ሰፊ ውይይትና ጊዜን የጠየቀ ሂደት ነበር። ሆኖም ግን ከአካባቢው ማህበረሰብና ነጋዴዎች ጋር በተደረገ አዎንታዊ ውይይት ችግሮችን መፍታት ተችሏል። በአሁኑ ወቅት የግንባታ ቁሳቁሶች በምሽት እንዲገቡ በማድረግና የኮንስትራክሽን ቴክኖሎጂዎችን በመጠቀም የዙሪያውን የንግድ እንቅስቃሴ ሳይጎዳ ግንባታው በተፋጠነ ሁኔታ እንዲቀጥል ተደርጓል። በአባ ኮራን ወይም ቅጠል ተራ አካባቢ የሚሰሩ በርካታ ነጋዴዎች መልሶ ማልማት ስራውን እና የአዳዲሶቹን ህንፃዎች ግንባታ በተስፋና በእፎይታ ነው የተቀበሉት። ከዚህ ቀደም በነበረው የፀሐይ፣ የዝናብና የእሳት አደጋ ስጋት ፈንታ ዘመናዊና የተጠበቀ የመስሪያ ቦታ ማግኘታቸው ትልቅ እድል እንደሆነ ይናገራሉ። የገበያተኞችና የደንበኞች አስተያየትም በተመሳሳይ አዎንታዊ ነው። ቀደም ሲል በነበረው ጥብብ ያለ መንገድ ምክንያት ገበያ ለማድረግ ይገጥማቸው የነበረው ሰፊ እንግልት አዳዲሶቹ ህንፃዎችና ሰፊ መተላለፊያዎች ሲጠናቀቁ ሙሉ በሙሉ እንደሚቀረፍ እምነታቸው ከፍተኛ ነው። በተለይም የደህንነት፣ የንጽህና እና የመኪና ማቆሚያ ቦታዎች መሟላት የመርካቶን የገበያ ሳቢነት ከፍ እንደሚያደርገውና በርካታ አዳዲስ ደንበኞችን ወደ ቀጠናው እንደሚስብ ነጋዴዎች ይገልጻሉ። በአጠቃላይ በመርካቶ ቅጠል ተራ ወይም አባ ኮራን አካባቢ የተካሄደው የመፍረስ ስራና አሁን እየተገነቡ ያሉት ግዙፍ አዳዲስ ህንፃዎች መርካቶን ከቆየው ባህላዊና መጨናነቅ የበዛበት የገበያ ስርዓት ወደ ዘመናዊ የኢኮኖሚ ማዕከልነት የሚያሸጋግሩ ናቸው። ይህ ፕሮጀክት የነጋዴዎችን፣ የአልሚዎችንና የመንግስት ቅንጅት በተግባር ያሳየ ትልቅ የልማት እርምጃ ነው። እናም አሁን በዛ ዙሪያ ላይ ያዘጋጀውላችሁ ዲፕ የሆነ ቪዲዮ አለ። ሁላችሁም እስከ መጨረሻው ቪዲዮ መከታተላችሁን አትዘንጉ። ቪዲዮን ከወደዳችሁት ላይክ እና ሼር ለወዳጅ ዘመዶቻችሁ ሼር በማድረግ ሰብስክራይብን በማድረግ እኛን ያበረታቱን። እስከ ቪዲዮ መጨረሻ ድረስ መልካም ቆይታ